አንቺ እዋክሽ እንዳታለቅሽብኝ እዋክህ። እኔ አላለቅስም። አልቅሽ አልቅሽ እንባ ያልቋል። እና ታዲያ እንባ እናቴ ስጥሻ። እናቴ እሺ እሰጣታለሁኝ። ለምቡዬ እንኳን እንባ ሌላ የሚደረጋል። ግን አንተ ታውቀዋል፣ እያሽቃበጥክ እኮ ነው። እኔ ሆኜበት ነው እንጂ እሱ እንኳ ማሽቃበጥ አይወድም። እውነት ነው የምልህ፣ ማሽቃበጥ አይወድም እንዴ። ቅዱሴ ሞት ትይኛለሽ እንዴ ጨራሽ? ኧረ እዛው ድፍት በይ፣ ድፍት ያርግሽ እዛው እያለት ነው። ቅዱሴ እንግዲህ ምንም አይወዳትም። እንቡጥ የምትባለውን ሴት በጣም ነው የሚጠላት ማለት ነው። እና በመሀል አበባ የሚያመጣው ልጅ ደወለላት። በጣም ደስ አለው። ቅዱሴ አበባ የሚያመጣው ልጅ ደውሎልኛል፣ ስለዚህ ውሰደን፣ መኪናዬ ነዳጅ ጨርሳለች ይላታልና ነዳጅ ጨርሳ ከሆነ እንሞላለን አለችው። ከዛ እንግዲህ እሱ ላለመሄድ ስለሆነ ፍላጎቱ ምንድን ነው ያለው፣ ሰሞኑን መኪና የምንሆና እንደሆነ አላውቅም፣ ቀስ እያለች ነው የምትሄደው፣ እናንተ ደግሞ ቸኩላችኋል፣ ስለዚህ ሄዱ አላቸው። እሺ ቻው ብለው እዚህ ሄዱ። እንደ አንተ አበባ የምታመጣው ሰውዬ ፈጣሪ አበባውን ጨምሮ ይስጥ፣ ዘወይ ያለው አበባ ሁሉም ለአንተ ይሆን፣ ገላገልከኝ እኮ እያለ ደስ ብሎታል ማለት ነው። ሰላም ሰላም፣ ሰላማችሁ ይብዛልኝ የኔ የማይቼ ቤተሰቦች በሙሉ በያላችሁበት የክርስቶስ ፍቅር ሰላም ይብዛላችሁ እያልኩኝ ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ተከታታይ ድራማ ጽናት ሁላችንም የምናውቀውና ሁላችንም እንግዲህ የምንፈተፍትበት አስተማሪ ድራማ ነው። ከቀን ወደ ቀናቶች የሚለቋቸው ቪዲዮዎች በጣም የሚያስተምሩ፣ ለሰው ትምህርት የሚሰጡ፣ ገጠሩንም ከተማውንም ያማከሉ ስራዎች ናቸውና ሁላችንም እንወዳቸዋለን። እንግዲህ ዛሬም እኔም እነሱን ነው እንግዲህ ይዤላችሁ የመጣሁት ማለት ነው። እና አለምዬ በጣም ተክዛለች እና ቁጭ ብላ ተክዛ እያለ አለምዬ አለምዬ እያለ እየጠራት ገብቶ ምንም ልሰማ አልቻለችም፣ አዩን ማለት ነው። እና አልሰማችሁም? ምን ሆነሽ ነው? ቆይ እንደዚህ በሰመመን እኮ ሄደሻል፣ ምን ላርግ? እና ጽዮን እኮ ታስራ ስለሷ እኮ እያሰብኩ ነው፣ እስካሁን ድረስ አልተፈታችም። እና መጨናነቁ መፍትሄ ይሆናል። በዚህ ልክ ተጨናንቀሽ ቆይ ራስሽን እስከመጉዳት ድረስ መፍትሄ ሊሆን ይችላሉ። ለምን አለምዬ ለምን እንደዚህ ትሆኛለሽ? እያላት ነው እንግዲህ። ወጥ እየሰራ የነበረ ወጥ እየሰራች እያለ እጇን ቀቅለዋለች ማለት ነው። እኔ እንግዲህ ወዴት እየሄድሽ እንደሆነ አልገባኝም። ናሆሜ ነግሬዋለሁ። ናሆሜ ይምጣና እንግዲህ እሱ የሚያደርግሽን ያድርግሽ እያላት ነው ማለት ነው። እንዴ ነገርከው? እንዳዩ ለምን ብለህ ነገርከው? እና ታዲያ ምን ላድርግሽ? መናገር አልነበረብኝም? እንዲህ እየሆንሽ ለምን አልነግረውም? ለምን አልነግረውም? እነግረዋለሁኝ እንጂ እያላት ነው ማለት ነው። እና ነገርከው? አዎ ነግሬዋለሁኝ። አሁን ይመጣል። ስለዚህ እሱ የሚያደርግሽን ያድርግሽ ይላታል ማለት ነው። እና እንግዲህ የገጠር ሰው ደግሞ ምንም ታውቃላችሁ አይደለ? ቁጭ ማለት አይወዱም። እና እንደ ሀሳብ ለምን ነጠላ መቋጨት አንሰራም? እኔና ሌና ቁጭ ከምንል ኧረ ቋጫችሁ እንዴ? ምን ሆነህ ነው? ስማኝ እንጂ ስማኝ ረጌታው እያለችው ነው እንዴ? ጌታው አትበይኝ እንደ እና የቤቱ ባለቤት አይደለህ እንደ አንተ እያለች ነው። እንግዲህ በገጠር አባባል ክብር አለውና እሱን ይዛ ትጠይቅ ማለት ጌታው ስትለው ኪራ ይቆጣል። ምንም ቢሆን ኪራ በይም ብሎ እንግዲህ ለጥፈው ነበረ ማለት ነው። በር ላይ ያለውን ወረቀት ገንጥሎት ይገባል ማለት ነው። እና እነሱ ኮታ ለመቋጨት እንግዲህ ስራ ፈጠራ ነበረ እየፈጠሩ ያሉት። ኪራ ደግሞ ቤቴ ላይ ለምን የሚለው ነው ያናደደው ማለት ነው። እና አለምዬም እስካሁን ድረስ በጽዮን ምክንያት የምትሰራውንም አታውቅም፣ የምትበላውን የምትጠጣውንም አታውቅም። አሁን ጭራሽ እጇን
ተጎድታ ነው ያለችው። በዚህ ልክ እዚህ ይሄን ያህል እስክትሆኝ ድረስ ለምን አለምዬሞች እኔ በጣም አዘኘብሻለሁኝ እያለ እየተቆጣት ነው። ናሆሜም እንግዲህ መቶ እየመጣ ነው የሚለውን ይበልሽ እያላት ነው። እየመጣ ነው ታዲያ። አዎ እስካሁን ይደርሳል ብዬ አስባለሁኝ። አያዩ ጥሩ አላደረክም እያለች ነው። በጣም ነው የሚገርመው ማለት ነው። ማለት እስካሁን ድረስ እንግዲህ እንትና ማለት ማን ነው ሰኒም አልተፈታችም። እንግዲህ አለችኛዋ ደግሞ ጽዮን ያው በተጠርጣሪ ሂሳብ ታስራለች። እንደታሰረች እንግዲህ እስካሁን አልተፈታችም ማለት ነው። እና ዴቭ መስክ ካለበት ሄዶ የብርቄ ባል ይጠይቀዋል እና ምን ጎደለባት? ጎደላው ሙሉ ነው፣ ጎተራው ሙሉ ነው፣ የተትረፈረፈ ነው። እናንተ የምታስበው አሁንም ስለሚበላ ነው። በቃ አየህ አይደለ እንዳልተመቻት አንተ ሀሳብና ሀሳብህ አንድና አንድ በቃ የተሟላለት አንድ ሰው የተሟላለት ነው ብለህ የምታስበው ምግብ ካለ ብቻ ነው አይደለ? ምን አይነት አስተሳሰብ ነው እያለው ነው። ግን አንተ ምንም የሰማኸው ነገር የለም ምንም የሰማኸው ነገር የለም፣ ምንም አልሰማሁኝም ሲል ትቶት ይሄዳል ማለት ነው። ኪራ ደግሞ በጣም ተናዶና ተበሳጭቶ ወረቀቱን ይዞ አንቺ ሌና ይሄ ምንድን ነው እንዴ? ምን ወደቀ እንዴ? ምን አይነት ሆነሽ ግን አንቺ? ምን አይነት መቼ ቀን ነው የተወለድሽው ግን እንዴ? ሰኞ ቀን። ለዛ ነው ታዲያ አኞ ይሆንሽው። ጭራሽ ብለሽ ከቤቴ ላይ ንግድ ጀመርሽ እንዴ? ምን ችግር አለው ኪራ? ስለ ቢዝነስ ተነጋግረን እኮ ነው የለጠፍኩት። ብንሰራ ምን ችግር አለው? ቢዝነስ በእኔ ቤት ከማን ጋር የምትነጋገሩ ደግሞ? ከብርቄ ጋር እንዴ? ብርቄ ደግሞ በጣም እንዴት አይነት ጎበዝ ቋጭ መሰለችህ። በባክህን በጣም ትችላለች። ስንት ነው ባክሽ የምትቋጭው እያላት ነው ማለት ነው። እንግዲህ ሙድ ሲይዝባት እሷ ኧረ እባክሽ እኔ እያልኩሽ ያለሁት ህይወትሽን ስንት ትቋጭልሻለች እያልኩሽ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ለኔ ሞት በቃ ውጭልኝ ወደዚያ ብሎ በወረቀቱ ሲያጣፋት እየሮጠሽ ትወጣለች ማለት ነው። ወይኔ ኪራ ይቺ ሴት ልታሳብደኝ ነው እንዴ? እኔ ምንድን ነው የሚሻለኝ? ምንድን ባረግ ነው የሚሻለኝ? እያለ በጣም እየተናደደ ነው ማለት ነው። ምክንያቱም እንግዲህ ለሱ አላማከሩትም። እንደዚህ ልናደርግ ነው ብለው አልነገሩትም። ሳይነግሩት ነው እንግዲህ ዝም ብለው ብድግ ብለው ነጠላ እንቋጫለን ብለው ጽፈው የለጠፉት ማለት ነው። ሲያዩ ነው ያበደው። እና ምን አዲስ ነገር አለ ግን እያለት ነው የሳምሪን የሰኔን እህት ማለት ነው። እና ምን አዲስ ነገር አለ? ምንም አዲስ ነገር የለም። ይኸውልሽ አለምዬ በጣም ተሰቃየችብኝ። አሁን ወጥ ስሰራ ይሄ ወጥ አቃጥሏት እጇን በጣም ታማለች። አሁን ምን እንደተፈጠረ አናቅም። ሰኒ የት እንዳለች አላቅም እያለችው ነው። የሰኒ ጉዳይ እኮ እኛንም ሳያስጨንቀን ቀርቶ አይደለም ያስጨንቀናል። ነገር ግን ጽዮን ደግሞ እንደዚህ ታደርጋለች ብለን አናስብም። እንደገና ጉልበቱ የላትም። ስለዚህ አስፈችልን እያላት ነው ማለት ነው። እኔ እንደሱ ማድረግ ባልችልም ያለውን ነገር እኔ ይቅርታ ልጠይቅሽ፣ በአለምዬ እና ባንቺ ውስጥ የተፈጠረውን ነገር አውቃለሁኝ። ከአሁን በፊት እንግዲህ እንዳየነው በጥፊ ነው በመታቻት ማለት ነው። አምጪ ልጅቷን ስትላት ልጅቱን እኔ አላውቅም ማለት የጥፋተኛ ናት፣ እንደ በጥፋቷ ልክ መቀጣት አለባት በምትላት ሰዓት በጥፊ ብላታለች ማለት ነው። እና እንግዲህ ሀዩ ይቅርታ ጠይቃት ማለት ነው። ይቅርታዬን እሺ ተቀብለሽኛ ነው በሚላት ሰዓት አንዳንድ ይቅርታዎች የተሰበሩ ልቦችን አይጠግንም እያለችው ነው። እሷ ስትናደድ የምታደርገውን አታውቅምና እባክሽን ይቅርታ እያለች ነው።
እሺ ይቅርታ አድርጌልሃለሁኝ አለችው። ስለ አዩ ማለት ነው። ማለት አዩ ስለ አለምዬ ይቅርታ ጠየቃት ማለት ነው። ጥሩ ሰው ነው። በጣም ጥሩ ሰው ነው። በጣም ጥሩ ሰው ነው ማለት ነው። ድራማው ላይ በቃ እሱና ቅዱሴ ለእኔ በጣም ነው የሚመቹኝ። ትህትናቸው በቃ የድራማው ድምቀቶች ናቸው። እንደገና እንትና ራሱ የምሩ ባል ማለት ነው እና እማዬ እጇን እሳት አቃጠላት እያለ ለምሩ እየነገራት ነው። እንግዲህ ምሩ ደግሞ ታድላ እናት ግን ጽዮንን በጣም ትወዳታለች። ጽዮንን ትወዳታለች እንደ ልጅ ከህፃነቷ እኛ ጋር ስላደገች ለዛ ነው የምትወዳት። እና ግን ታድላለች በጣም እያለች ነው ማለት ነው። ግን ምን አማረ መሰለህ? አፈር የሚሸት አፈር አምሮኛል። ይኸውልሽ አንቺ እንደሆንሽ ገና ብዙ ታወሪያለሽ። በኋላ የአማረኝን ነገር ካልሰጠኸኝ ልጆችን የሆነ ነገር ቢወጣበት እኔ ተጠያቂ አይደለም እያለችው ነው። አፈር በልተሽ ከምትታመሜ ልጆችን የሆነ ነገር ቢወጣበት ይሻላል ብሎ ትቷት ሄደ። ግን የእንትና የምሩ እርግዝና ማለት ነው እኔ በጣም ነው የሚገርመኝ። ሆዶ አያድግም እንዴ? መች ነው የምትወልደው? ወይስ ደግሞ የምታረግዘው 12 ወይም 13 ወር ነው ወይም 2 ዓመት ነው የምታረግዘው? አልገባኝም። ሆዶ አይገፋም ከምር ትልቅ አይሆንም። ሁል ጊዜ ያው እንደሆነ ነው የማየው እና አቅም እንደሌላት እና እንደሚያሟት ሁልጊዜ ያው እንክብካቤ እንደሚያደርግላት ነው ናሆሚ የምናየው። ግን ሆዷ ጠብ የሚል ነገር የለም። ቂጣም ከሆነ ይጠፋል፣ ሽልም ከሆነ ይገፋል የሚባለው አባባል ከምሩ ላይ ምንም እየሰራ አይደለም ማለት ነው። ቂጣ ነው ማንለውም፣ ሽል ነው ማንለውም፣ ምንም ነገር የለም። የሚጨምር ነገር ሆዷ የለም ማለት ነው። እንግዲህ እርጉዝ ከሆነች ያው ቢጨምር ካላረገዘችም ደግሞ ቂጣ ነው ብለው ቢያሳውቁን ጥሩ ነበር ማለት ነው። እና በሌላ በኩል እንግዲህ ደግሞ የብርቄ ውሽሜ እያፈለጋት ነው። ጽዮንን ሲያገኛት ምንም እየሰማሽው ነገር የለሽም? ምንም እየሰማሽው ነገር ካለሽ ብዬ ነው። እኔማ እኮ በዛብህ የሆነ የምታውቀው ነገር አለ ሲለኝ ልጠይቅሽ ብዬ ነው እያላት ነው ማለት ነው። እዚህን እናንተ ሰዎች እራሳችሁ እዛው እራሳችሁን ቻሉ፣ እኔ ምንም የማውቀው ነገር የለኝም እያለች ነው። እንዴ ጠያቂ እኮ ነው። ምንድን ነው እንድነብር የሚያዘልላት እያለ እንግዲህ እየተቆጣ ነው ማለት ነው። ይልቅንስ አልታሰብ በጣም ነው እየተጨነቀ ያለው ማለት ነው። ከባሏ ይልቅ እሱ በጣም እየተጨነቀ ነው። በጣም በዛብህ የሱን ያክል እየፈለጋትም አይደለም እያሰበም አይደለም ማለት ነው። ግን ውሽሜ በጣም ይወዳታል ማለት ነው። ግን ከዚህ ውስጥ እኔ የተረዳሁት ነገር ቢኖር ምን እንደው ታውቃላችሁ? እዚህ ውስጥ የተረዳሁት ነገር እኛ ሴቶች ከሚወደን ዝቅ ብሎ ከሚያከብረን ይልቅ የምንወደው የሚደበድበንን መጥፎውን ሰው እኛ የምንወደውን ነው የምንከተለው። ግን ለምን? እኔ እንጃ። ይሄ የሁሉም ሴት ጥያቄ ይመስለኛል። ሁላችንም ነን። ምክንያቱም ኮራ ያለችንን ያለ የሚማታ የሚደባደብ ወንድ ነው ፍላጎታችን። አለማወቅ እኮ ነው። አስቡት እንግዲህ ይህንን ገበሬ ሁላቸውም ገበሬ ቢሆኑም ግን ሁሉም ገበሬ አስተያየቱ ይለያያልና አስቡት። እሱ አልታሰብ በዛብህ ማለት ነው እንዴት እንደሚያደርጋት እያየን ነው። በጣም ያንገላታታን። አንቺ መሀን፣ አንቺ በቁሎ፣ አሁን አንቺ ተረገምነ አልተረገምነ ምንሽ ሊነካ ነው? አንቺ እንደሆንሽ ውጥሽ ዝም ነው። ስለዚህ ምንሽ ይነካል? ምን የሚነካል ልጅ አለሽ እና ነው እርግማን እንዳይደርስብን የምትዩ አንቺ ከመብላት ውጭ ሌላ ምን ታውቂያለሽ? በልቶ ማራት ነው እንጂ ምን የምታውቂው ነገር የለም እያለ ባለመውለዷ ስቃዩን ብልት ቅጥቅጥ ነው የሚያረጋት ማለት ነው። እና እሷ በጭቃ ጠፍጠፍ አድርጋ ልጅ ብላ እንደምትፈጥረው ማለት ነው። ግን ይሄኛውን አግብታ ቢሆን ኖሮ ማለት ነው
በዛብህ እንደዚህ ባልቀጠቀጣት ኖሮ። አልቴ በጣም ጥሩ ሰው ነው፣ ለእሷ ፍቅር አለው፣ ይወዳታል። ባሏ እያለ ለራሱ እንግዲህ በዛብህ ምንም አያመጣም፣ ያረገኝን ያርገኝ ብሎ መስክ ላይ አብሯት ይዟት የሚያዝናናት ፍቅር የሚሰጣት አይዞሽ የሚላት እሱ ነበረ። አሁንም ስጠፋ ደግሞ እንግዲህ ባል ተብዬው ከሚያስብላትና ከሚፈልጋት በላይ እያፈላለጋትና እየተጨነቀላት ያለው እሱ ነው ማለት ነው። በዚህ አጋጣሚ ሴቶችዬ የምትወዱትን ብቻ ሳይሆን መከተል ያለባችሁ የሚወዳችሁን አግብታችሁ ስትኖሩ ያኔ ንግስት ትሆናላችሁ። እናንተ የምትወዱትን ስታሳድዱ ግን ሁል ጊዜ ኑሯችሁም እንደተሳደዳችሁ አንድ ቀን ደስ አይላችሁ፣ ሁል ጊዜ እንደተከፋችሁና እንደደበራችሁ ነው የምትኖሩት። እመኑ ማለት ነው። ከኔ ጀምሮ የሚወደንን ወንዶች አንወድም። እኛ የምንወደውን ብቻ ነው የምንከተለው። ለምን እንደው ባላቅ፣ ግን ከብርቄ ብዙ ነገር መማር ትችላላችሁ። በዛብህ የሚያረጋትንና አልታስብ ለሷ ያለውን ቦታ እዚህ ድራማ ላይ ብዙ ነገር መማር ትችላላችሁ ማለት ነው። ሁልጊዜም የሚወደንን ብቻ ሳይሆን የምንወደውን ብቻ ሳይሆን የሚወደንን እሱ ለእኛ ቦታ ያለንን እንምረጥ ማለት ነው እና ይሄ ሌባው እንትና ማለት ነው ስፒድ እና ጓደኛው ስለ ሌብነታቸው እየተወያዩ ነው ማለት ነው። እና ምን አሰብክ? መፍጠን አለብን፣ ካልበነዛ ጥሩ አይሆንም። እናማ ዛሬ ማታ ነው ያለው። ምንም ሀሳብ እንዳይገባሽ። ጀክስ ጋር ነው እንዴ? እስኪ አንዳንዴ ወጣ ወጣ በይ፣ ታፈነሽ ልትሞች ነው እንደ እያለ ነው ማለት ነው። እነሱ አግቶ አይደለ ያሉት እና እስኪ ዛሬ ወጣ በልና ዘና በል እያለው ነው። እና አንዳንዴ ደግሞ ማላስብ አድርገህ አታስበኝ፣ የራሴ ጉዳይ ስለሆነ እኔም ስራዬን እዋጣለሁ፣ አንተ ውጣና ፈታ በል እና በእኔና በአንቺ በኩል ደግሞ ነገር ቢፈጠር አይነፋም። ስለዚህ ሌላ ነገር አስቤ አይደለም፣ ጀሎሶች ጋራ ፈታ እንድትል ብዬ ነው። ቢሆንም ግዴታ የሚታደርበት ነገር ባይሆን እያለው ነው። ችግር የለውም አብሽር፣ እኔ ሁሉንም ነገር አስተካክላለሁ፣ ፈታ በል ብሎ ትቶት ይሄዳል ማለት ነው። እሱ እንዲዝናናና እንትና ያሰራትን ልጅ እንግዲህ እኔ ያለሁኝ እያለው ነው ማለት ነው። እኔ ያለሁ ለሷ አንተ ሂድ እያለው ነው ማለት። እስካሁን እንግዲህ ሰኔን አስሮ እያሰቃያት እንደሆነ ሁሉም ሰው እንዳልነቃበት እናውቃለን ማለት ነው። እና እነ ብርቄ ግን እየተጫወቱ ነው። እኔ የምልሽ እንደው ግን ይችን ስራ እንጀምራት እንዴ? እንደው ብርቄ እኮ ጎበዝ ነሽ፣ ጥሩ ሀሳብ ነው። በቃ የቢዝነስ ሰው ነሽ እኮ አንቺ። በቃ በወረቀት እናጽፍና ማለት ነው በር ላይ እንለጥፋታለን። ምልክት አይተው እንዲመጡ ነው። ግን ገንዘቧን ደግሞ ለጋራ ነው። አረ ግድ የለም ሊናዬ ለጋራ ነው እንጂ ታዲያ ብሩ በቃ በለጸግን ማለት እኮ ነው። በለጸግን መጣሁ በቃ አስቢበት እያለች ነው። እና እንግዲህ እሰይ እያለች ነው እንግዲህ እንትና ብርቅዬ ማለት ነው። ተመስገን አምላኬ፣ እችን ትንሽዬ ስራ እንዳፈነጭ የሰጠኸኝ አምላኬ ተመስገን። ከተማ ላይ ቁጭ ብለን እንግዲህማ መቁጠር ነው፣ ባለሀብት መሆን ነው እያለች ነው ማለት ነው። እንግዲህ ቅድም ተላቀኩኝ እንኳን ሄዱልኝ ብሎ ሳይጨርስ ቅዱሴ ጽናቺ እንቡጥና እናቴ በር ሊወጣ ሲል ይመጡበታል። በሩን ተመዘግዝጎ ይዘገባቸዋል ማለት ነው። እናንተ ቆይ ምን ሆናችሁ ነው? አንቺ ግን ምንድነሽ? አትምጪ ስትባይ አሰሚም እንዴ? ለምንድን ነው የማሰሚው? ቅዱሴ ዛሬ ትክክል አይደለችም፣ በጣም ደብሯታል እና እኔ ቆይ የዚህን ያክል ምን አድርጌችው ነው እያለ ልታለቅስ ነው ማለት ነው። እስኪ እባክህ ንገራት ወደዛ እንዳታለቅስብኝ ነው። እናንተ
ሁላችሁም አትወዱኝም። እኔ እኮ እንደዚህ የማደርገው ሁለታችሁንም ለማግባባት ነው። ጓደኛሞች ስለሆናችሁ ለመግባባት እና ለማግባባት ነው። ይህን ያክል ቆይ እኔ የማስጠላ ልጅ ነኝ እንደ እያለችሁ ነው ማለት ነው። እና ዛሬ የነበረን ቪዲዮ ይሄን ይመስል ነበር የዛሬ ቆይታችን። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም ሰላም ሁኑልኝ። እንደተለመደው ሰብስክራይብ፣ ላይክ በማድረግ አበረታቱ ማለት ነው። ኮሜንት የለም ላይክ አታደርጉም። አዋካችሁ ለምናችሁ ኮሜንት አስቀምጡ፣ እንዲሁም ደግሞ ላይክ አድርጉ ማለት ነው። ታውቃላችሁ አይከፈልበትም። ሁላችሁም ላይክ ሰብስክራይብ እያደረጋችሁ አብሮነታችሁን አሳዩኝ። ባይ ባይ። ሁላችሁንም ወዳችኋለሁ።